ጌታ የተመሰገነ ይሁን። እግዚአብሔር ትልቅ ነው። ዛሬ እንግዲህ ባለፈው የጀመርነውን ሮሜን እየተማርን ነው ያለነው። ጌታ ይመስገን። ሮሜ ሰው ስቴብል እንዲያደርግና ለደህንነቱ አጠያያቂነት በሌለው መንገድ በጣም የእግዚአብሔርን እውነት አውቆ በመንፈስ ቅዱስ መዳኑን ደግሞ አረጋግጦ ደስ እየተሰኘ እንዲኖር የተጻፈ የጳውሎስ መልእክት ነውና ጳውሎስ ሐዋርያው ጳውሎስ በጣም ኢነርጀቲክ ሆኖ የጻፈው እግዚአብሔር ረድቶት የጻፈው መልእክት ነው። ጌታን እንባርካለን። በዚህ ውስጥ ደግሞ እግዚአብሔር ስለሰጠው ትልቅ ሸክም እግዚአብሔርን እንባርካለን። ምንድነው እሱ? እንግዲህ ምዕራፍ 1 ላይ በጣም ሰፋ አድርገን ከመስከረም ወር ጀምሮ አይተነዋል። በጣም ያ የስነ መለኮት አካሄዱ የጳውሎስ በጣም ለየት ባለ መልኩ ክርስቶስን የገለጠበት ደግሞ ሊያካፍል በሚችልበት መንገድ ሁሉ ለማካፈል እየተጋ ያለበትን አካፍሎ በተለይም ደግሞ ከቁጥር 14 ጀምሮ ከቁጥር 18 ጀምሮ ያልዳኑትንና በብዙ ችግር ውስጥ እያለፉ ያሉትን ምን አይነት ምልከታ ሊኖራቸው እንደሚገባ እያሳሰበ የእግዚአብሔር ቁጣ ደግሞ እንዳለ ለሰው ልጆች ሁሉ የእግዚአብሔር ቁጣ እንዳለ የተለያዩ ካታጎራይዝድ የተደረጉ ሰዎችን ያነሳል። አንደኞቹ ምን አይነት ናቸው? ምንም የማያምኑ ፓጋንስ፣ እነዚህ ሰምተው የማያውቁትን ሰዎች በተለይ ምዕራፍ 1 ላይ ሄዳችሁ ከ18 ጀምሮ ስታነቡ እነዚህ በጣም አደገኛ የሆነ ነገር እየተለማመዱ ያሉ እግዚአብሔር የለም የሚሉ ሰዶማውያንን ሁሉ ሳይቀር እያነሳ ይተነትን ነበረ። ድነት ለነሱም ነው እያለ ያነሳ ነበረ። ከዛ ደግሞ በጣም የሚገርማችሁ ነገር ከምዕራፍ 2 ላይ ስትገቡ ደግሞ እነዚህ ኤቲካል የሆኑ ማለት በጣም ስነ ምግባር ያላቸውን ሰዎች ስነ ምግባር አለን፣ ሃይማኖት ለኛ ከኛ ወዲያ ላሳር፣ እግዚአብሔር ፈጣሪ ባይኖርም እኛ ግን በጣም ትክክለኛውን መርህ ትክክለኛውን ጥበብ አግኝተናል የሚሉ አሉ። ስለ እግዚአብሔር ስራና የእግዚአብሔርን አጀንዳ ግን ያላወቁ አሉ። በጣም የሚገርማችሁ ነገር ዛሬ ደግሞ የምናየው ክፍል ከምዕራፍ 2 ከቁጥር 17 እስከ 29 ያለውን ምዕራፉን ዘግተን እንሄዳለንና ምን አይነት ሰዎች ነው ዛሬ ደግሞ የሚያነሳው? ለምንድን ነው ሰዎችን የሚያነሳው? ምን አይነት ሰዎች አሉ እያለ ነው ያለው። እነዚህ ሰዎች በድነት ውስጥ ሲካተቱ ምን አይነት ምልከታ አላቸው እያለ ነው። አሁን እንዳለው እንግዲህ ምልከታቸው ከንቱ ነው። እግዚአብሔር አዲስ አጀንዳ ለሰው ልጆች ሁሉ የሚሆን አዲስ አጀንዳ ወደ ምድር ልኳል እያለ ነው። ይሄንን አጀንዳ ያልተቀላቀለ ሁሉ የኢየሱስ ክርስቶስን አጀንዳ ነው። ጌዲዮን እንግዲህ ወንጌላትን ነው የሚያሰራጩት በብዛት። በኢየሱስ ክርስቶስ ወንጌል ስለ ልጁ ነው ብሏል አይደለም? ከዳዊት ዘር ስለሆነው ስለ ልጁ ነው። ደግሞ በቅድስና መንፈስ በኃይል ስለተነሳው ስለ መለኮት በኃይል ስላስነሳው ስለ ክርስቶስ ነው ይላል። እና ይሄ ኢንትሮዲዩስ መደረግ አለበት። ይሄ አሁንም ሲያብራሩልን ይሄ መታወቅ አለበት። አሁን ለማስተዋወቅ እየተንደረደረ አሕዛብ የሆኑትን የማያምኑትን አነሳ። የሚያምኑትን ደግሞ የተሻለ ነገር አሉን የሚሉትን አነሳ። ከዛም ደግሞ ይቀጥላል። አሁን ደግሞ ዛሬ በጣም የምናያቸው ይሁዶች፣ አይሁዳውያን በእግዚአብሔር የተመረጡ ተመርጠናል የሚሉ ከ17 እስከ 29 ላይ ያለውን ክፍል ነው የምናየው። ደግሞም አሁን የምናነሳው ይህንን ክፍል ስናይ በእውነት ለካ ትምክህት ሁሉ ከንቱ ነው። ሃይማኖታዊ ስርዓትም አይደለም ለካ የሚፈልገው፣ በስርዓት የታጀበ በስርዓት የታጠረ ማንነትም አይደለም ለካ የሚፈልገው ብለን እንድንል የሚያደርገንን ክፍል ነው የምናየው። እና ዛሬ መግቢያችን ላይ እንግዲህ በሃይማኖተኝነት እድል ውስጥ ያለ ሐሰተኛ መተማመኛን ያፈረሰ ጳውሎስ ይናገራል። ሃይማኖተኝነት አላቸው፣ ስለ ሃይማኖታቸው የሚናገሩት ነገር አላቸው። ይሄ ሃይማኖታቸው አይደለም የሚያድናችሁ ይላቸዋል። ሃይማኖተኝነት ውስጥ የተሰጠው እድል ከአባቶቻችን ዘንድ ወደ እናንተ የመጣው እድል ኦፍ ኮርስ ትልቅ ቫልዩ አለው።
እግዚአብሔር ትልቅ ድልን ሰጥቷቸዋል። ነገር ግን እግዚአብሔር አጀንዳው አሁን ደግሞ የመጣው አዲስ አሰራር፣ በዛ እየተማመናችሁ ብትሄዱ ልትድኑ አትችሉምና የድነትን መንገድ ነው እንግዲህ ኢንትሮዲዩስ እያደረገ ያለው። ድነት ማለት ምን ማለት ነው? መነሻው ላይ የተለያዩ ሰዎችን ያነሳል። እስከ ቁጥር 20 ድረስ መተማመናቸውን ይንዳል። ሁለተኛ ደግሞ የተግባርና የቃል አለመጣጣም፣ ግብዝነት እንዴት ፌስ ማድረግ እንዳለባቸው፣ እንዴት እነሱን ደግሞ ኮንፍሮንት እያደረጋቸው እየጣላቸው እንዳለ፣ ቃላቸውና ደግሞ ተግባራቸው የተለያየ መሆኑን እንደ ኤቪደንስ ያነሳል። በሶስተኛ ደረጃ ዛሬ የምናየው እውነተኛ ግርዛት የልብ ግርዛት ነው። ውስጠቱን ካልገረዘው፣ ውስጠቱን መንፈስ ቅዱስ ካላገኘው ተገርዘናል የምትሉት የትምክህት ስርዓት አይሰራም ይላቸዋል። አሁን ግርዘት ተለውጧል ይላቸዋል። እንሄዳለን። ስለዚህ የዛሬውን መልእክቴን ያዙልኝ በልባችሁ ውስጥ እንደ ርዕስ እውነተኛ የልብ መለወጥ ማለት እንችላለን። እግዚአብሔር ልባችን ይለውጠው። የሃይማኖት ስርዓት እየተለማመድን እኛም ላይ እየተጋባ ያለ ነገር ካለ ዛሬ በጌታ በኢየሱስም ይነሳ። አሜን ትሉኛላችሁ? አዎ፣ በመንፈሱ የተሰራበት ልጁን ኢየሱስ ክርስቶስን ያስተዋወቀ ያለ ያ መንፈስ ድሪቭን የሆንበት በመንፈስ ዳግም የተወለድንበት ያ በልጅነታችን ወራት ያገኘን መንፈስ ዛሬም በእኛ ላይ ይታተም። ዛሬም በመንፈስ ቅዱስ ይነገር። አሜን። መንፈስ ቅዱስ ወደ እያንዳንዳችን ይምጣ። አሜን፣ ሃሌሉያ። እኛ ሃይማኖተኞች እንድንሆን አይደለም የተጠራ ነው፣ የኢየሱስ ተከታዮች እንድንሆን ተጠርተናል። አሜን አሜን። እና ይህ እውነተኛ የሆነ የልብ ልውጠት ታዲያ ሲጀምር ምዕራፉን ቶሎ ቶሎ እያነበብን ብዙ እንዳትቸገሩ ቶሎ ቶሎ ነው የሚሄደው። ከ17 ጀምሮ እናነበዋለን። ከ17 ጀምሮ ምንድን ነው የሚለው? አንተ ይሁዲ ነኝ ካልህ ብሎ ይጀምራል። አንተ ይሁዲ ነኝ ካልህ በሕግ የምትተማመንና ከእግዚአብሔር ጋር ባለ ግንኙነት የምትኩራራ በሕግ በመመራትህም ፈቃዱንም አውቀህ ፍጹምም የሆነውን ለይተህ ከያዝህ። ቁጥር 19 ላይ ለዕውሮች መሪ በጨለማም ላሉ ብርሃን መሆንህን እርግጠኛ ከሆንህ በሕጉም ካገኘው ዕውቀትና እውነት የተነሳ አላዋቂ ለሆኑት መካሪ ለሕፃናት አስተማሪ ከሆንህ ይላል። እንግዲህ የአይሁድ መብት ነው እዚህ ውስጥ የሚነሳው። በሃይማኖታቸው ውስጥ ያለው እድል ይነሳል። ምን አይነት እድል አለ? ምን አይነት እድል ተሰጥቷቸዋል? አንደኛ በሕግ መተማመንህ ሲል እኛ ሎው የሕጉ ይሄ ሎው የኛ ነው የሚል ትምክህት አላቸው። ሕግ የተሰጠው ለማን ነው? ለኛ ነው የሚል ትምክህት አላቸው። በሕግ የምትተማመን በሕግ መተማመን ምን ነውራሉ? በጎ አይደለ እንዴ? መልካም ነው አይደል? ሕጉ እኮ ለኔ የተሰጠ ብለን አሁን እኛ እንተማመናለን። መተማመኑ አይደለም ነውሩ። በሕግ ግን ትተማመናለህ። ዋናውን ነገር ግን አላገኘህም። ልብ በል እንግዲህ ስለ እግዚአብሔር ቁጣ የተገለጠው የእግዚአብሔር ቁጣ እውን እንደሆነ እያስተዋወቀ መጥቷል። አሁን ግን በሕግ መተማመንህ ይላል ከእግዚአብሔር ጋር ባለ ግንኙነት መኩራራትህ ይላል። ይህም ነውር የለውም። ሰው ከሰንበዲ ጋር እንኳን ሲገናኝ አንዳንድ ጊዜ ልጆች እንታያላቸው አይደለ? ልጆቻቸውን ይዛችሁ ስትሄዱ ከአባታቸው ጋር ሲሄዱ ይኩራራሉ። ከእግዚአብሔር ጋር ባለው ግንኙነታቸው መኩራራታቸው ነውር የለውም። ነገር ግን ይሄ ብቻ ሆኖ ከቀረ ግን ለመኩራራት ብቻ ግን ከሆነ you are nothing ገና መገለጡ አላገኘም የሚል እሳቤ ነው ያለው። እግዚአብሔር በልጁ በኢየሱስ ክርስቶስ የገለጠው አዲስ ሕይወት አለ። ኢንትሮዲዩስ እያደረገ ነው። ታውቃላችሁ፣ ይሄ ነገር ካልገባችሁ ይሄ ሁሉ ትምክህት ከንቱ ነው እያላቸው ነው ያለው። ከዛ ፈቃዱን ማወቅህ ይላል። ፈቃዱን ማወቅ እኮ በጣም ትልቅ ነገር እኮ ነው። በእግዚአብሔር ፈቃድ እድል ውስጥ ገብቶ እኮ እግዚአብሔር ፈቃድ አውቆ መሄድ እኮ በጣም ትልቅ ነገር እኮ ነው። ለዕውሮች መሪ ጨለማውን አብሪ። እንዲህ በጣም ኮር የሆኑ በጣም ደሳስ የሚሉ ነገሮችን ያነሳል። መካሪ አስተማሪ የሆነህ
እድል አግኝቶሃል። ይሄ እድል በሃይማኖት ውስጥ ዋንስ ይሁዲ በመሆን አይሁዳውያን በመሆን ከአብርሃም ዘር በመሆን ይሄንን እድል አግኝተሃል። እስከ ቁጥር 20 ድረስ እንግዲህ ይሄንን ይተነትንላቸዋል። እንግዲህ አይሁድ ከንቱ ትምክህት መወገድ አለበት እያለ ይደበድባል። ከንቱ ትምክህት በጌታ በኢየሱስም አሁንም ከእያንዳንዳችን ላይ ይፍረስ። ያላገኘነው ያልተገለጠ ኮኔክትድ ያልሆንበት ነገር ካለ በከንቱ ትምክህት ብቻ የታጠረን ካለ በጌታ በኢየሱስም ይፍረስ። አሜን ትሉኛላችሁ? አዎ ይፍረስ። ጳውሎስ ለምንድን ነው የሚያፈርሰው? መፍረስ ስላለበት፣ ስትሮንግ ሆልድ ስለሆነ፣ ከልካይ ስለሆነ፣ ሌላ መገለጥ ስላለ፣ ሌላ ብርሃን ስላለ፣ ሌላ ኢንጆይመንት፣ ሌላ አግኝተን ያላወቅነው ደግሞም በጣም በትልቅ ደስታ ውስጥ የምንገባበት ትልቅ የበረከት መንገድ ስላለ ችግሩ በእውቀት በዘር በሀብት መሄዳቸው አይደለም ማለት። ይሄ ግን ትምክህት ሆኖ በውስጣቸው እየተንቀሳቀሰ ካለ መመታት አለበት። የእግዚአብሔር ቃል በኤርምያስ ምዕራፍ 9 ቁጥር 23 እና 25 ላይ ኤርምያስ ራሱ ይህንን ፎርካስት እያደረገ ሲናገር እግዚአብሔር እንዲህ ይላል አይደል? እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ ጥበበኛ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ፣ አዋቂም በእውቀቱ አይመካ፣ የሚመካ ግን እኔ እግዚአብሔር እንደሆኑ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የተለያዩ ነገሮች ናቸው። እግዚአብሔር በሚሰጠው ነገር ፕራይድ ማድረግ፣ እግዚአብሔር ውስጣችን ባበቀለው ነገር እንደዚህና እንደዛ ማለት፣ ለፕራይድ መዳረግ ወገኖች በሽታ ነው። ራሱን ግን ሰጪውን ማወቅና በመተማመን በዛ እውነት ላይ መቆም ትልቅ እድል ነው። ነገር ግን የሚመካ ይላል። ትምክህት የናደ ነው። ትምክህት ላይ የተደረደረውን ስትሮንግ ሆልዳቸውን እያፈረሰ ነው ያለው። ሃሌሉያ! እኔ እግዚአብሔር እንደሆኑ በማወቁና በምድር ላይ ምሕረትንና ፍትህን ጽድቅን የማደርግ መሆኔን በመረዳቱ በዚህ ይመካ። ለካ ሌላ የሚያስመካል ራሱ እግዚአብሔር ነው የሚያስመካው። አሜን። በዚህ ይመካ። እኔ በእነዚህ ነገሮች እደሰታለሁና ይላል እግዚአብሔር። እግዚአብሔር እንዲህ ይላል። ሃሌሉያ! አሜን። እግዚአብሔር ብቻውን በቂ ነው። እግዚአብሔር በራሱ የሰራው በራሱ መንገድ የገዛ እጁ መድኃኒትን አመጣችለት ይላል ኢሳይያስ ላይ። የገዛ ሌላ አይደለም ያመጣው። አሁንም ተሳስተን ሌላ ነገር ላይ እንዳንለጠፍ እንዳንያዝ ይፈልጋል። ችግሩ እውነት ነው። በእውቀትም በዘርም አሁን እንዳልነው በብዙ ነገሮቻቸው መመካታቸው አይደለም። ስለ አብርሃም ሲናገር ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 8 ቁጥር 37 ላይ አባታችን አብርሃም ነው ይላሉ እነዚህ ሰዎች። እኛ አባት አለን ይላሉ። ጌታ ኢየሱስ ክርስቶስ ደግሞ ሊትራሊ ምንድነው የሚላቸው? እናንተ አባታችሁ አብርሃም አይደል? ከማን ናችሁ ነው የሚላቸው? ከዲያብሎስ ናችሁ። አላወቃችሁም፣ አልተረዳችሁም፣ አልተገለጠላችሁም እንጂ ከማን ናችሁ? ከዲያብሎስ ናችሁ ይላችኋል። የሚገርም ነገር ነው። ሰው ቅዝምዝም ወደዚህ ምናምን ወደዚህ እንደሚሉት ከሆኑ ሰው ራሱን በማያውቅበት ዲሲቭ በሆነበት በዛ ሐሳብ ውስጥ ሲመላለስ በጣም ያሳዝናል። ኢየሱስ ግን የአብርሃም ልጆች ከሆናችሁ የአብርሃምን ስራ እንድታደርጉ ይጠበቅባችኋል እያለ ይቀጥላል። ይሄ የተግባርን ሁለተኛው የምናነሳው ደግሞ አሁን የተግባርና የቃል አለመጣጣም ይታይባቸዋል። ምልክቱን ተመልከቱ ይላቸዋል። ከቁጥር 21 ጀምሮ ደግሞ የተጣረሰ የማይግባባ ነገር ተግባራዊ ሲሆንባቸው ይታያል። ቁጥር 21 ላይ ምንድነው የሚለው? እንግዲህ አንተ ሌሎችን የምታስተምር ይላል። አስተማሪዎች ናቸው። አንተ ይሁዲ ብሎ ጀምሯል። አንተ ሌሎችን ምን ትላለህ? ታስተምራለህ። የምታስተምር ራስህን አታስተምርምን? ለራስህ አይሰራም መድኃኒቱ እንደማለት ነው። አትስረቅ ብለህ የምትሰብክ ይሰብካሉ። መሰረቅ የለበትም ይላሉ።
ግን ምን ትላለህ? ትሰርቃለህ። አንተ ሰዎችን ማመንዘር የለብህም የምትል ቁጥር 22 ላይ ታመነዝራለህን? በጥያቄ ነው ቻሌንጅ እያደረጋቸው ያለው። እንመጣበታለን። ዛሬ መቼም ቤተክርስቲያናችን ስንፈትሽ እኮ ስንት ጉድ ነው ያለው አይደል? የትምህርት ችግር የለብንም አይደል? አርቲኩሌት አድርጎ የሚናገር እንደ መልአክ የሆነ ሰው በጣም በመካከላችን አጀብ ጉድ። በቃ ከእግሩ ስር እንማር የምንለው ሰው ፕራክቲስ የሚያደርገውና የሚለማመደው ነገር ግን ዋው! ተግባር ሌላ፣ ንግግር ሌላ፣ ቃል ሌላ። ይቀጥላል። አንተ ሰዎችን ማመንዘር የለባችሁም የምትል ታመነዝራለህ። አንተ ጣዖት የምትጸየፍ ቤተ መቅደስን ትመነዝራለህን? ትመዘብራለህን? ቁጥር 23 ላይ አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? አሜዚንግ። ቁጥር 24 ላይ ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈ መሆኑ ነው አለ። ተመልከቱ፣ ስማቸው ላይ የተለጠፈው እግዚአብሔር ነው። ሕግ አላቸው። በጣም ብዙ አለን የሚሉት ነገር ለእግዚአብሔር ዲፌንድ የሚያደርጉ ስመጥር ሆነው እግዚአብሔርን ወክለናል የሚሉ ናቸው። ይህንን ስትሮንግሆልድ ግን ያፈርሰዋል። ታዲያ ይሄ የሚመሰክርብህ ነገር ምንድን ነው? የዚህ ዋናው ሁለተኛው ሐሳብ ላይ ደግሞ የሚያነሳው መልእክት ምንድን ነው? እሱ ሃይማኖታዊ ዕውቀቱ ብቻውን ደርዙን ጠብቆ በቤት ውስጥ መኖሩ፣ በአንተ ዘንድ መኖሩ ቫልዩ የለውም እያላቸው ነው ያለ ተግባር ዕውቀት ብቻ ዋጋ የለውም። ይልቁንም የእግዚአብሔርን ስም ምን ያደርጋል ይላቸዋል? ያስነውረዋል። እግዚአብሔር ስሙ በአንተ ምክንያት ተሰድቧል እያለ ነው ያለው። የእግዚአብሔር ስም በአንተ ምክንያት ተሰድቧል። እግዚአብሔር ይርዳን ወገኖች። ቤቱ የቆሸሸበት፣ ቤቱ በጣም በብዙ አቅጣጫ ያደፈበት ነገር ስለሆነ ይህንን ስናገር በጣም ብዙ ነገሮችን ሴንስ የማደርጋቸው ከአጠገቤ ካሉ በአብያተ ክርስቲያናት ላይ ከሚሰማው ነገር ስሰማ ዛሬም በእኛ ህይወት ውስጥ ዛሬም የሚነገር እውነት እንዳለ እዚህ ውስጥ እናያለን። ድነታችን አንድና አንድ በመንፈስ ቅዱስ አማካኝነት ተች ካላደረግን፣ መንፈስ ቅዱስ ካልነካን በስተቀር ልምምዶቻችንን ስንፈትሽ የሚመሰክርብን ነገር አለ። ዛሬም ተጠግተን ራሱ ብቻውን የሚፈውሰው ጌታ ይፈውሰን። እያስመሰልን ከምንሄድበት ነገር ይፈውሰን። እግዚአብሔር የተባረከ ይሁን። ሐሙስ ለታ የመሪዎች ስልጠና ሰጥ ነበርና በጣም አሸዋ ሜዳ አካባቢ ያሉ መሪዎች ተሰብስበው፣ ፓስተሮች ማለት ነው፣ በአብዛኞቹ ፓስተሮች ናቸውና ተሰብስበው ምንድነው የሚሰጠው የዲሳይፕልሺፕ ላይ ነበር ማሳለጥነው። የመሪዎች የደቀ መዝሙርነት ህይወት ምን መሆን አለበት እና እያንዳንዱ ሰው እንዴት ነው አሁን ጌታን ተቀበልኩ ሲል ሁሉ ጊዜ በስማ በለው፣ ሁሉ ጊዜ ቸርች ውስጥ እንደ አሁን በተለያዩ ትልልቅ ዲኖሚኔሽኖች ውስጥ እየሄድን ጠበል እንደምንረጨው አይነት በሳምንት አንድ እየሄድን ብቻ የሚበቃ ነገር የኛ ህይወት እንዴት ነው የምናካፍለው? እንዴት ነው ህይወትን የምንሰጠው ብለን ራሳችንን እየመረመርን አንዳንድ ነገሮችን ካውንተር ቼክ እናደርግ ነበር። አሁን እኮ ቸርች ፖለቲክስ በጣም በዓለም ካለው በልጧል፣ አይሏል። መከሳከሱ ይበልጣል፣ ነቆራው ይበልጣል። የኢየሱስን ህይወት ሳይሆን እላቸው ላይ የተደረገው በልባቸው ውስጥ የሚያደርጉት ነገር በጣም በብዙ ንስሐ እንድንወድቅበት መሪዎች ናቸው። በብዙ ንስሐ እንድንወድቅበትና እግዚአብሔር ምሕረትን እንዲያደርግልን የሚገባ ዘመን ነው ይሉ ነበር። እኔም እጋራለሁ። እግዚአብሔር ይቅር ይበለን። አሜን። ያ በልጅነታችን ወራት ያገኘን ያ የመንፈስ ቅዱስ ፍሎ ዛሬም እንዳይቀጥል ያካበትነው ከንቱ ትምክህት በጌታ በኢየሱስ ከላያችን ላይ ይፍረስ፣ ከእያንዳንዳችን ላይ ይፍረስ። እኔ አብሬ ጨምሬ ነው ይህንን ነገር እጋራለሁ። የት ጋር እንደምንታመም አናውቅም ወገኖች። አለ እያልን የለም፣ ክብር አለ እያልን ያለ ክብር ነን። እያስከበርን ነው፣ ስሙን ይዘናል እያልን ስሙን እያሰደብን ነው። የጌታ መንፈስ እንደገና ቤቱን ያጥራ፣ እንደገና ቤቱን ያድስ፣ እንደገና ያ የኢየሱስ ህይወት ወደ ቤቱ ይመለስ። ሃሌሉያ። ሁለተኛ ላይ በዋናነት የሚናገረው ይህንን ትምክህት ነው። ስሙን ታሰድባል።
ስሙን ታስነውራል። ስሙን ከማሰደብ ይዘናል ብለን ባለመያዝ እግዚአብሔር ደግሞ የሚጠይቀንን ከንቱ ማለት መጨረሻ ላይ ልናልፈው የማንችለውን ተጠያቂነት እያዳበርን ካለንበት ወንበራችን ላይ ጌታ መንፈስ ቅዱስ ያስነሳ እንደገና ያንቃል። ወገኖቼ በእውነት በጣም ይሄ እውነት በልባችን ውስጥ ሊታተም ይገባል። የእግዚአብሔር ቃል ብዙ የሚያስተምረን ይሄንን ተጨማሪ ጥቅሶችን እንድናይና ሐሳቡን ልጠቀልለው ፈልጋለሁ። የኛውን ሐሳብ ማለት ማቴዎስ ወንጌል ምዕራፍ 23 ቁጥር 3 ላይ ስታዩ የሚሉትን አድርጉ እንደ ስራቸው ግን አታድርጉ ይላሉና አያደርጉምም ይላል። ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። መስማት አለ፣ ድርጊት ግን የለም። ይሄ ትክክለኛው ፓተርን አለማግኘታችሁን ይመሰክርባችኋል እያለ ነው እንግዲህ ጳውሎስ የሚናገረው። ኢሳይያስ ምዕራፍ 52 ቁጥር 5 ላይ ደግሞ ስሜም ሁል ጊዜ ቀኑን ሙሉ ይሰደባል። ይሄ እንግዲህ ጳውሎስ ታርትድ ያደረገው የእግዚአብሔር ስም እየተሰደበበት ያለ ስሙ እየጎደፈበት ያለው ሐሳብ ከዚህ ነገር የተነሳ ነው። በነቢያቶቹም የተነገረ ነገር ነው። ይሄ በእናንተ ላይ ዕጣ ሆኖ ወድቋል፣ እግዚአብሔር ይፈውሳችሁ እያለ ነው። በሶስተኛና በመጨረሻ ላይ የምናነሳው እውነተኛ ግርዛት ስለዚህ የልብ ነው እንጂ ውጫዊ አይደለም። በውጪ የማስመሰል ህይወት እየመራችሁ ውጫዊ ነገራችሁ ሃይማኖተኛ መስላችሁ ውጫዊ ነገራችሁ አማኝ ነኝ እያላችሁ ልባችሁ ግን ካልተለወጠ የልብ ፈውስ ግን ካላገኛችሁ ወዮላችሁ የሚል ማስጠንቀቂያ ለሕጉን ለሚያውቁት ሰዎች ይናገራል። ቁጥር 25 ላይ ምንድነው የሚለው? ሕግን የምትፈጽሙ ከሆነ ግርዛት ዋጋ አለው። አዎ ግርዛት ያለ ዋጋ አይደለም። ግርዛት በአዲስ ኪዳን የመጠመቅ የመለየት ኪዳኑን የመቀላቀል ስርዓት ነው። እግዚአብሔር የተመሰገነ ይሁን። ለዓለም ለሰይጣን ለርኩሰት ላልገኝ ለጌታ ልኖር ዛሬ በኪዳን ይሄንን ነገር ለማጽናት ይሄንን ዲሞንስትሬት አድርጋለሁ ስንል እኮ ነው አይደል በውሃ ውስጥ ለሽ ብለን የምንገባው እና ከዛ ስንነሳ ደግሞ በሶስተኛው ቀን ክርስቶስ ኢየሱስ እንደተነሳ ሁሉ እኔም ለህይወት ለጌታ ከዚህ በኋላ ለዓለም ላልኖር እነሳለሁ ብለን ዲሞንስትሬት ያደረግነው ዛሬ ታዲያ ከየት መጣ? እጃችን ይሰርቃል። ዛሬ ታዲያ ከየት መጣ? አይናችን ያያል። በጣም ማይገቡ ነገሮችን ይመኛል፣ ይናገራል። ከንቱ ትምክህት ውስጣችን ሞልቷል። እውነተኛ መገረዝ አይደለም ይሄ። የተለያችሁለት ስርዓት አደረግናላችሁ እንጂ እውነተኛ አይደለም። ሕግን የምትተላለፍ ከሆነ ግን እንዳልተገረዝ ትሆናል። ይኸውላችሁ ቁጥር 26 ላይ ያልተገረዙት ሕጉ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠሩም። አንተ ቁጥር 27 ላይ አንተ የተጻፈ ሕግ ግዝረትም ቢሆን ሕግ ተላላፊ በመሆንህ በስጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃል። ቁጥር 28 ላይ አንድ ሰው ለምሳሌ በውጫዊ ብቻ ይሁዲ ልቡን ቢል ይሁዲ አይሆንም። እውነተኛ ግዝራት ውጫዊ ስጋዊ ስርዓት አይደለም። ቁጥር 29 ላይ ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግርዘት ሲሆን ነው። በመንፈስ የልብ ግርዘት ሲሆን ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ሃሌሉያ ከማን ነው ይላል? ከእግዚአብሔር ዘንድ ነው ይላል። እግዚአብሔር ይመስገን። አሜን። አቤት ሾው የሆነ ነገር በዛ ቤት ውስጥ ማሳያ ውጫዊ የሆነ ነገር ጌታ ኢየሱስ ፈውሰን እያልኩ ነው ማለት በተጽናናውበት መጽናናት ይሄን ቃል ሳጠና በእውነት ጌታ ሆይ ፈውሰኝ። ሰው ለምንድን ነው እሱ አብሯችሁ ያለው? ሰው አጠገባችሁ ያለው ለምንድን ነው? ምን ፈልጎ ነው?
ሪሊ ከጌታ ከተካፈለው የፍቅር መንፈስ የተነሳ አብራችሁ ለማገልገል አለ? አብራችሁ ለመሄድ አለ? ጌታን ሊያሳያችሁ አለ? ወይስ ራሱን ሊያሳያችሁ? ወይስ የሆነ ነገር ከናንተ ፈልጉ? ጌታ ይጠብቀን። በብሉይ ኪዳንም እኮ የእግዚአብሔር ባሪያዎች ስትሮንግሊ ህጉም ደግሞ የሚናገረው ይሄን ነው። ጳውሎስ የሚናገረው ይሄን ነው። ህጉ ሲሪየስ ነው። ህጉን ከሆነ የምትፈጽመው ፈጻሚ ከሆንክ በእርግጥ ከተገረስክ ውጫዊ ነገር ላይ የሚገለጣል እንጂ ውስጣዊ ነገርህም ላይ ይገለጣል። በውጫዊ ግን ነኝ በሚል ፕራይድ ልትደረግ ማለት እንደ ትምክህት በምታደርገው ሂደት ውስጥ ትወድቃለህ። አይሆንልም። ዘዳግም ምዕራፍ 30 ቁጥር 6 ላይ እንደዚህ ይላል አለ አምላክ እግዚአብሔር አንድ ነው ይላል አይደለ? እስራኤል ሆይ ስማ ይላል አይደል? አምላክ እግዚአብሔር በፍጹም ልብ በፍጹም ነፍስህ ትወድ ዘንድ ልብህንም የዘርህን ልብ ይገርዝ ዘንድ ይላል። ማለት ትወደው ዘንድ ታፈቅረው ዘንድ ልብህ ደግሞ ይገረዝ ዘንድ ይህ እግዚአብሔር ፈቃድ ነው። ይህ እግዚአብሔር ሐሳብ ነው። እግዚአብሔር አንተን የሚፈልገው ውስጠኛ ማንነትን ሊቀይር ነው ይላል። እግዚአብሔር ውስጠኛ ልባችንን ይግረዘው፣ ሸለፈታችንን በጌታ በኢየሱስ ስም ያስወግደው። አዎ ይሄ ነው የተገለጠው። አሁን ኢንትሮዲዩስ እያደረገ ታዲያ እንዴት ነው ብለው እንዲጠይቁ ነው። ሁሉም ዋጋ የለንም በቃ እንማረክ እንዲሉ ነው። ማለት ያልተነሳ የለም። እንደ ባለፈው ብያቸዋለሁ። ሱርማ ያለ አሁን ለምሳሌ ወንጌል አልሰማም የሚባለው ከህሊና ህግ ጋር የሚጣረስ ነገር አለበትና እሱም ቢሆን ራሱን ሊያወጣ አይችልም አለ። አልሰማውኝም ብሎ ነገር የለም። እኛ እኮ አልሰማን እንዳይሉ ነው። ደግሞ እነዚህ ኤቲካል የሆኑ ሰዎችን ግሪክ ፈላስፎችን ዊዝደም ያለባቸውን ሰዎች ደረደረ። እናንተም ደግሞ ከጀጅመንቱ ከፍርዱ ልታመልጡ አትችሉም ማለት። ፋይናሊ ደግሞ አሁን ማንን አመጣ? የህጉ ባለቤት ነን እኛ ከኛ ወዲያ ላሳር እግዚአብሔርን የሚያሳይ ሃይማኖት ከፈለክ ከኛ መስማት አለብህ መማር አለብህ ሲሉ ደረደረው ማለት ተግባራችሁ ይመሰክርባቸዋል። የምትንቀሳቀሱት እንቅስቃሴ የምታደርጓት አይኔ አክቲቪቲዎቻችሁን እስቲ ተመልከቱ። በሾኔ ያሳያችሁ ያለው። ስለዚህ ኖዋን ወደሚለው ነገር እየመጣ ኖዋን አንድ ጻድቅ የለም፣ ሁሉ ጠፍቷል። ሁሉ እንዲድን የሚያስፈልገው የእግዚአብሔርን ፓተርን ማግኘት አለበት። የእግዚአብሔር ፓተርን ላንቺ የት ነው? ወዴት ነው ያለው? ምንድነው እየሆነ ያለው? ራስን ጠይቅ የሚል ነገር ነው። ለእግዚአብሔር ሃሌሉያ ተገረዙ የሚል ሐሳብ ነው። የልባችሁን ሸለፈት አስወግዱ የሚል መልእክት ነው የሚነግራቸው። እስቲ ከቻለ አስወግድ። እስቲ ከቻለ በርግጥ አለኝ ብለህ ይሄ እንደ ትምክህት ያስከው ነገር ካለ ይስራና ሌው ነው የሚለው። ኢየሱስን ሊያስተዋውቅ ነው እንግዲህ ማለት በመንፈስ ቅዱስ አማካኝነት እኮ የሆነውን ነገር ወገኖች ልናቀለው አይገባም እኮ። እኛ በራሳችን እንደዚህና እንደዛ የምንለው ሳይሆን ያ የተገኘ ሁላችንን ያወጣ ለዘላለም ያዳነን የመንፈስ አሰራር አለ። ጌታ ይባረክ። እግዚአብሔር የሚያየው ውጫዊ የሆነ ነገር አይደለም። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እንዳለው ማለት ነው። ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። እግዚአብሔር ልብን ያያል። ወገኖቼ ማወቅ ብቻ አይደለም። አሁን ብዙ ነገሮችን ስንል አጋንንትም ያውቃሉ ይንቀጠቀጡማል ይላል። አንዳንድ ጊዜ ፌክ የሆነ ነገር ይዘው ሰዎች ሊያመልጡ አይችሉም። ፌክ የሆነውን ነገር ወደ ምን ማምጣት ነው ያለብን? ይፋ ማድረግ ነው ያለብን። ይሄው እኔ አልቻልኩኝ፣ በዚህ ወጣው፣ በዚህ ወረድኩ፣ ኑሮ በቃ ለህይወት ትርምስምስ ሆኖብኛል። በጣም ባክግራውንዴ ጥሩ ነበረ፣ እኔ ተበላሽቻለሁ፣ ከነብልሽቴ ይሄው ማለት ይወዳል ጌታ። ሃሌሉያ። ኢንተርፌር እንዲያደርግ የውስጠኛውን ውስጠቱን እንዲያንኳኳ ትፈልጋለሽ? ውስጠትሽን እንዲፈውሰው ትፈልጋለህ? ሪሊ የሆነ ፈውስ ትፈልጋለህ? ጌታ የተባረከ ይሁን። ይሄ ነው እና ጌታ እኮ ወገኖቼ ትልቅ ኪዳን ገብቶልናል። እውነተኛ የሆነው ይሁዳዊነት በስጋ ሳይሆን በውስጥ ግርዛት ነው። ጨዋታው ተቀይሯል፣ ጌሙ ተቀይሯል እያላቸው ነው ያለው።
እና እኛ አይሁዳውያን ነን፣ የእግዚአብሔር ዘር ነን፣ የአብርሃም ዘር ነን ምናምን እንዳይሉ ና ጌም ኦቨር እሱኛው ጨዋታ አብቅቶ ሌላ አለ እያለ እየተንደረደረ ነው ያለው። ከዛ እውነተኛ ግርዛት በልብ የሚደረግ በጽሁፍ ላይ የተቀመጠ በቃ በሰባተኛው ቀን ተገርዛሃል በሚል በቃ እዛ አንዳንድ ሰዎች ታውቃላችሁ አሜሪካን ሄደ እዛ ምድሯ ላይ ከረገጥክና ከተወለድክ በቃ አሜሪካዊ ነው የምትሆነው የሚባል ነገር አለ። ማለት ኮንስቲቲዩሽን ላይ ስላለ እንደምንም ብለው አንዳንድ በጣም ሀብታሞች እንደምንም ብለው ፋይናንስ ስላላቸው ማለት ነው ሊወልዱ አካባቢ አሜሪካን ሄዶ ይወልዳሉ። ምን እንዲሆን ሲቲዝን እንዲያገኙ ነው አይደለ? ያ ሪትን ስለሆነ ስለተጻፈ ማንም ሊከለክላቸው ስለማይችል ልጅ እዚህ ስለተወለደ አሜሪካዊ ነው በቃ አክሰፕት ይደረጋል በአሜሪካ። አሁን ግርዛት በ8ኛው ቀን ከተገረዘ እንዲህ ከሆነ አይሁዳዊ የመሆን መብት አለ የሚል ኮንስቲቱሽናል ሪትን ስላለ በጽሁፍ አይደለም ጨዋታው ተቀይሯል። እግዚአብሔር የሚሰራበት መንገድ ደግሞ ሌላ ሆኗል እያላችሁ ነው ያለው። ሕዝቅኤል ምዕራፍ 36 ላይ እናንብብና እንቀጥላለን። አዲስ ልብን እሰጣችኋለሁ። አሜን አሜን። አዲስ መንፈስ በውስጣችሁ አኖራለሁ። ይህንም ጌታን የተናገረው የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ ብሎ ፕሮሚስ አደረገልን ለኛ ለአዲስ ኪዳን ዘመን ታዳሚዎች። ጌታ ስሙ ይባረክ። ይልቁኑ በዚህ ነው ትንቢት ተነግሯል። በትእዛዝ ያስኬዳችኋል። መንፈስ ቅዱስ ራሱ ጌታ ይባረክ። ታግለን አይደለም እንደዚህና እንደዛ ብለን የሆነ ነገር ፈጥረን አይደለም። በትእዛዜ አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ እናንተም ደግሞ ምን ትሆናላችሁ? ታድርጉታላችሁ። ይህ የአምልኮ ንክኪ ከእግዚአብሔር ጋር ያለን ህብር ወገኖቼ መንፈስ ቅዱስ እንዲመጣ ያደርገዋል። መንፈስ ቅዱስ ታዲያ ምን ይሰራል? ዝም ብላችሁ አምልኩ፣ ዝም ብላችሁ ራሳችሁ ነፍሳችሁን በፊቱ አፍስሱ፣ እውነተኞች ሆኑ። ይሄው አልቻልኩም በሉት። መንፈስ ቅዱስ እንዴት እንዲያደርገው እርሱ ያውቃል። መንፈስ ቅዱስ እንዴት እንዲለውጠው እርሱ ያውቃል። ከንቱ ልምድ አለ፣ እምቢ ያላችሁ ነገር አለ። ጌታ የተባረከ ይሁን። ጌታ በስራ ላይ ነው። እውነተኛ ተግባር እንጂ ይሄ የልብ ለውጥ እንጂ መገረዝ አለመገረዝ አያዋጣም። አምላክ እግዚአብሔር ይህንን ይፈልጋል ብሎ ይላቸዋል። ጌታ የተባረከ ይሁን። እንግዲህ ዛሬ ወደ መጠቅለያ ስመጣ 3 ነገሮችን ልናገርና ልጨርስ። አንደኛ መዳን በሃይማኖታዊ ስርዓት አይደለም የሚለውን ያዙልኝ። መዳን ሃይማኖታዊ ስርዓት በመፈጸም አይደለም። ይግባን ወገኖቼ። ይሄ መዳን ሰዎች እንደዚህና እንደዛ ካደረክ እንደዚህ ከሆንክ እኔ የማደርገውን ነገር ከፈጸምክ ብለው እንኳን ሊያታሉን አይገባም። ይህንን እውነት ማመን እና መረዳት ማወቅ ያስፈልገናል። ሃይማኖታዊ ኤኒ አክቲቪቲ ጥምቀትም ቢሆን የቤተ ክርስቲያን አባልነትም ቢሆን ሬጂስትሬሽን ቢሆን ሃይማኖታዊ ኤኒ ስርዓቶች ድነትን አመጡም ወደሚል ነገር ነው ያንደረደራቸው ያለውና ይሄንን እውነተኛም ደግሞ ማወቅ አለብን። እግዚአብሔር የተባረከ ይሁን። ምንድነው ጌታ የሚፈልገው? ምንድነው እሱ ታዲያ ሐሳቡ? እንዴት ነው የመንፈስ የአዲሱ ኪዳን አሰራር ወደሚለው ነገር እያንደረደራቸው ነው ያለው። ሁለተኛ ደግሞ እግዚአብሔር ውስጣዊ ማንነትን ይፈልጋል የሚል ኮንሴፕት ያስተላልፋል። ምን ይፈልጋል? ውስጣዊ ማንነትን ይፈልጋል። በውጫዊ ስርዓት ታጥረን የፈለገ ነገር እንደው በቃ እኔ እኮ እንደዚህ አድርጌያለሁ፣ 7 ቀን ሄጃለሁ፣ 8 ቀን እንደዚህ ጸልያለሁ፣ እንደዚህ አድርጌያለሁ ብንል አይሰራም። ከውጪ ሰዋዊ የሆነውን ነገር ከምናሳይ ይልቅ ማንም በማያየው ስፍራ ከእርሱ ጋር ዲል የምናደርገውን ነገር እርሱ ልባችንን በእግዚአብሔር ፊት ስናፈስ ዋጋ የሚሰጠው መሆኑን የምናይበት ነው። ሶስተኛና በጣም ሁላችን ደግሞ በጥንቃቄ ልናየው ዛሬም ሊገባን የሚገባ ነገር መንፈስ ቅዱስ የሚሰራው ስራ አለ። የመንፈስ ቅዱስ ስራ ያስፈልገናል የሚል ግንዛቤ ውስጣችን እንድንጨብጥ ያደርገናል። ኦፕሬሽኑን የሚሰራው ማን ነው? መንፈስ ቅዱስ ነው። መንፈሴን አፈሳለሁ ብሏል። መንፈስ ቅዱስ ሲመጥ ግራ የሚያጋባችሁ ነገር ሃይማኖታዊ ልምምድ አጥር ሲሆንባችሁ፣ ነገር ቴስት ሲያጣባችሁ ማን እንደሚያስፈልጋችሁ ኢንዲኬሽን ነው። መንፈስ ቅዱስ እንደሚያስፈልገን የሚያሳይ ነው። የልብ ግርዘት የውስጥ ስራ ማለት የውጫዊ ስራ ሳይሆን የውስጥን ነገር የመንፈስ ቅዱስን ስራ የሚያሳይ መሆኑን የምንገነዘብበት ነው። መንፈስ ቅዱስ ዛሬም ይሰራል። መንፈስ ቅዱስ ዛሬም ይገርዛል። መንፈስ ቅዱስ ዛሬም ውስጠታችንን ያንኳኳዋል።
ለኛ የሚቀርልን ነገር ይሄ ነው። ጌታ የተባረከ ይሁን። እና ብዙ ሰዎች ታውቃላችሁ ይሄን ነገር መቀበል የሚያቅታቸው ምስጋና ከመፈለግ ራሳቸውን ለሰዎች ከማሳየት ምስጋናቸውን ከሰው ነው የሚፈልጉት እና ከእግዚአብሔር ቁጥር 29 ላይ መጨረሻ ላይ የሚያስርባት መንገድ በጣም የሚገርም ነው። ምን እንደሚለው በሰዎች ዘንድ ይሄ ሃይማኖተኛ ተብሎ ከመመስገን ይልቅ እግዚአብሔር የሚያየውን የልብ ቅንነት ማለት ልባችንን እንድንጠነቀቅ ማሳሰቢያ ሰጥቶ ይጨርሳል። ምን ይላል? ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው ይላል። ስለዚህ ውስጣዊ ማንነት ሁላችንም ምን ያደርገናል እያለ ነው። በሌላ አነጋገር ይህንን የተመረጠ ትውልድ አይሁዳዊ ብለን ፕራውድ እንድናደርግ የሚያደርገን ይሁዲ መሆናችንን ከፈለግነው በውስጠኛ ማንነታችን ተገርዘን በመንፈስ ቅዱስ አማካኝነት መቀላቀል እንችላለን። ግዝረት የሚሆነው በተጻፈው ነገር ላይ ሳይሆን በመንፈስ የልብ ግርዘት ሲሆን ነው ይላል። በመንፈስ የልብ ግርዘት ዛሬም አለ። አሜን ትሉኛላችሁ ወገኖቼ? የልብ ግርዘት ይሄ የውስጣዊ ማንነታችሁን ድብቅ የሆነውን ማንነታችሁን የሚያይ ጌታ አለ፣ መንፈስ ቅዱስ አለ። እንግዲህ እንደ ሰው ምን አለ እንዴት ያደርገኛል እንዴት ሆናለሁ ብላችሁ ሳይሆን አውጡት ግደላችሁ። መንፈስ ቅዱስ ኦፕሬት ያደርጋል። በመንፈስ የልብ ግርዛት ይሆናል። ውጫዊ ሸለፈቱን እግዚአብሔር በመንፈስ ቅዱስ አማካኝነት ያስወግደዋል። ምስጋና ከሰው ሳይሆን ከእግዚአብሔር ዘንድ ይሆንልናል። አሜን ይለኛል። ይሄ ጉባኤ ይሆንልናል። ጌታ ሊፈውሰን ነው ወደዚህ የጠራን አይደል? ከውጪ በምናየው በምናደርገው አክቲቪቲ ሳይሆን ራሱ መንፈስ ቅዱስ ግርዛትን ያደርጋል። ዛሬ አንድ ነገር ጸልይላችኋለሁ። የተለያየ ልምምድ እንኳን ካለ እነዚህ ዛሬ አሁን ቃሉን እያጠናን ነው። ጠቀለል ስናደርገው ምንድነው ያየነው ነገር? በጣም በእውነት በእግዚአብሔር ፊት ሁላችንም የማንረሳው ትልቅ ሁላችንም ልናስበው የሚገባ ነገር ነው። እነዚህን ሶስት አይነት ሰዎችን ስፔሻሊ በጣም መርምሮ እያወጣ እየተንደረደረ ነው። እንግዲህ ኖዋን ቅድም እንዳልኳቸው አንድስ እንኳን ንጹህ የለም ሊል ነው። እንግዲህ ምዕራፍ 3 ላይ ስንገባ ማለት ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ አንድስ እንኳን ጻድቅ የለም ይላል። በጣም ጥናታዊ በሆነ መንገድ ነው እያንዳንዳቸውን ማህበረሰብ ያነሳው። ምን አይነት ማህበረሰብ ተነስቷል አለ? ሰምቶ የማያውቅ ወንጌልን ያልሰማኝ እኔ አይፈረድብኝም፣ እኔ ከህጉ ነፃ ነኝ ምክንያቱም አልሰማሁም የሚለው ኖ ያመሳክራል። ስለ ህሊና ባለፈው ሳምንት ያየነው ማለት ነው። ደግሞ ኤቲካል የሆኑ ሰዎችን በጣም እነዚህ እስቲ ማን ይበልጣል የሚሉ የበለጠ ነገር አለን የሚሉትን እነሱንም ደርድሮ እናንተም እግዚአብሔር ዓለምን ሊያድን ባወጣው አጀንዳ ገባችሁ፣ መስመሩ ሊስታችሁ ላትገኙ ትችላላችሁ። ዋይ እንዳትሉ የእግዚአብሔር ቁጣ ይላችኋል አይደል? እዚህ ይላችኋል ሳምንት ለታ የእግዚአብሔር ቁጣ የእግዚአብሔር ጽድቅ ብቻ አይደለም የተገለጠው፣ ሪቬልድ የሆነው የእግዚአብሔር ጽድቅ ብቻ አይደለም የእግዚአብሔርም ቁጣ ተገልጧልና ብሎ ነው ያስተዋወቀው። ባለፈው ሳምንት ስናይ ነበረ የእግዚአብሔር ጽድቅ ተገልጧልና ካለ በኋላ የእግዚአብሔር ቁጣም ተገልጧልና እናንተ ደግሞ መጠንቀቅ አለባችሁ ብሎ ያስጠነቅቃቸዋል። ወለም ዘለም የለም፣ እግዚአብሔር በስራ ላይ ነው። አሜን። ምንም እንኳን ዓለማችን መልኩን ቀይሮ ሰብትን በሆነ መንገድ ሰይጣን አጅረው እያነቃቅ በተለያየ መንገድ እየሰራ ቢሆን ራሳችንን ወገኖች ኤክስፖዝድ እናጋል። መንፈስ ቅዱስ እንዴት አድርጎ እንዲገባ እንዴት አድርጎ እንዲፈውስ እርሱ ያውቅበታል። ምናልባት የጠፋብሽ አልፈወስም ብለሽ ሪፑቴሽን ድግግሞሽ ስላለ ይሆናል። እግዚአብሔር ግን ዛሬም የሚሰራው ዛሬም የሚፈውሰው በማማካኝነት ነው፣ በመንፈስ ቅዱስ አማካኝነት። የቀረው ዲላችን የቀረው ያልተፈወሰው ያልተሰራው ነገራችን እንኳን ቢኖር በመንፈስ ቅዱስ አማካኝነት ይሰራል። እኛ ግን ምን መሆን ማስመሰል የለብንም። ቃላችን ከተግባራችን ሲለያይብን ራሳችንን በፊቱ ማድረግ አለብን። ቆመን ዛሬ ይሄንን ነገር እንጸልያለን፣ መንፈስ ቅዱስን እንጣራለን። ጌታ የተባረከ ይሁን።